ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር የመጣሁት ስለ OnlyFans ላውራ ነው። OnlyFans is not where you go to get famous. OnlyFans is where you go to get paid. Sure, we all know sex sells, and it's made OnlyFans a very successful company. The things you see in that world are crazy. ይሄ ዌብሳይት በቲም ስታክሊ 10 years ago ክሬት የተደረገ ነው። ብዙ ወጣቶች እዛ ላይ የተለያዩ ቪዲዮ የተለያዩ ኮንቴንቶችን ክሬት በማድረግ ሞደርን ዴይ ፖርን በመባል ይታወቃል። ስፔሻሊ ሴቶች ብዙ አይነት ቪዲዮዎችን ብዙ አይነት ኮንቴንቶችን እያደረጉ in millions dollars የሚሰሩበት ነው። They paid their creators more than $20 billion and they've got 380 million users. ዛሬ የማሳያችሁ ቪዲዮ ከዚህ ዌብሳይት ውስጥ የወጡ በጣም ቶፕ ክሬተር የተባሉት highly paidዎቹ አንፈልግም ብለው የወጡበትን ቪዲዮ ነው ማሳያችሁ። Angela Renee deactivated her OnlyFans account. I had money, I had power, but at the end of the day I had nothing. I will not be filming any more videos for OF. በዚህ ቪዲዮ ላይ የማሳያችሁ የመጀመሪያዋ ኖላ ሬይ የምትባለው OnlyFans ላይ ብዙ ከስተመሮች አሏት። በጣም ታዋቂ ከሚባሉት ናትና within a few years ነው በቃ ወዲያው ሚሊዮነር የሆነችው ማለት ነው በዚህ ነገር። Nala joined OnlyFans around 2020. A stranger on Instagram suggested the platform to her and she began posting content. Over several years, she became one of the most successful creators on the platform, reportedly earning millions of dollars. ተመልከቱ ጠላት እንደዚህ አይነት ነገር ችግር የለበት ወዲያው ነው በቃ ብሩ ፌሙ ኤቭሪቲንግ ይመጣል ማለት ነው። በሰው ፊት ባንድ ጊዜ እንደዚህ ያጎላቸዋል as long as በሱ ፈቃድ ስር እስከኖራችሁለት ድረስ ማለት ነው። እና እቺ ልጅ ሃይሊ ከሚከፈላቸው ሰዎች እኩል ከዛም በላይ ብዙ ብር እየሰራች በዚህ ነገር ግን መጨረሻ ላይ ያው ያለችበት ላይፍ ስታይል በጣም ስትረስፉል እንደሆነና በውስጧ ደስታ እንደሌለ በስተመጨረሻ በቃ she has to deactivate that account ማለት እንዳለባት በቃ ውስጧ ነገራት። ደስታ የለም፣ ሰላም የለም፣ እረፍት የለም። ሶ መጨረሻ ላይ ወደ ክራይስት መጣች። When I decided to give my life to Christ, I was like in my living room all alone and I was like staring at my fireplace sobbing. And like sobbing was a really abnormal thing for me because I didn't feel anything. I was like heavy pot smoker at the time. So I was like numb. And I was just like, God, you need to give me something because I have nothing right now. And then God just like so openly spoke to me and was like, I was all you ever needed. And that answered all of my questions. Like everything that I was like, why is my materialistic thing bringing me nothing? I feel no love. I have nobody in my life. Like, why? He was just like, so peacefully, just like I was all you ever needed. ሁለተኛዋ ደግሞ ሃሊ ቨርነን ትባላለች። አውስትራሊያ ቲቪ ሾው ላይ በጣም የምትታወቅ ሰው ናት። ሜሪድ አት ዘ ፈርስት ሳይት የሚባለው ቲቪ ሾው ላይ በጣም ትታወቃለች። እዛ መጨረሻ ላይ ሄዳ ይሄንን አካውንት ክሬት አደረገች OnlyFans ላይ። የዚች ደግሞ በጣም የሚገርም ነው። አካውንቷን ክሬት ባደረገች for the first year በመጀመሪያው ዓመት ላይ 1.4 ሚሊዮን ብር ነው የሰራችው እና ስትናገር even though ያን ሁሉ ብር ሰርታ ልጅቷ ምንም ያህል ደስታ ምንም ያህል ሰላም ውስጥ አይለም ነበር። ጠላቴ ነው በስተመጨረሻ ነፃ ስጦታ የለውም። እዚህ ጋር ብሩን ይሰጣችሁና እዚህ ጋር ትልቅ ነገር ያሳያችኋል፣ ትልቅ ነገር ያስጨብጣችሁና ከዛ እዚህ ጋር ሰላማችሁን፣ እረፍታችሁን፣ ደስታችሁን ኤቭሪቲንግ ጥርግርግርግ አድርጎ ይወስዳል። በዚሁ ከቀጠላችሁበትና ከሄዳችሁ ደግሞ መጨረሻ ላይ ነፍሳችሁን ይወስዳል ማለት ነው። ስለዚህ እግዚአብሔር ረድቷቸው እነዚህ ሰዎች አሁን እቺ ማለት ነው ሃሊ ቨርነን እሷም በቃ አልፈልግም ማለች፣ ጊቭ አፕ አደረገች፣ አካውንቷን ዲአክቲቬት አደረገች because ምንም ሰላም ልታገኝ አልቻለችም። ዲአክቲቬት አድርጋ ወደ ክራይስት መጣች። ኢየሱስ ክርስቶስ ይሻለኛል አለች። I will not be filming any more videos for OF. I will not be engaging or soliciting myself anymore or giving any of my being to anyone. Guys, it's easy. ወደ ኢየሱስ ክርስቶስ መምጣት ምንም ሳይኖራችሁ ኢዚ ነው። ምንም ከሌላችሁ it's okay. There's nothing to lose. ገብታችኋል? ምንም ሉዝ የምታደርጉት ነገር የለም። it's okay. ግን ያን ያህል ኮስት የሚያደርጋችሁ ከሆነ ያን ሁሉ ብር ትታችሁ in millions መስራት የምትችል ልጅ ነው አልፈልግም ብሎ መምጣት ግን አንድ አንደርስታንድ ያደረገችው እውነት አለ። እሱም ኢየሱስ ነው። ሰው እንደዚህ ዝም ብሎ ጊቭ አፕ አያደርግም። ይሄን የሚያህል አካውንት ዲአክቲቬት አታደርግም። ብዙ ሰው የሚከተላት ብር የሚሰጥ ስንት ሚል እሱን ሁሉ አልፈልግም ይቅርብኝ ሚሊየንስ ብላ ነው ወደ ኢየሱስ የመጣችው። ለምን? የገባት ነገር አለ። በስተመጨረሻ ዘላለማዊ ህይወት የሚባል ነገር አለ። እቺ ልጅ በዚህ ሁኔታ እንዲህ ያሳየች ሰውነቷ እንዲህ ያለች ብትቀጥል መጨረሻ ላይ የት እንደምትሄድ የገባት ነገር አለ፣ ያወቀችው ነገር አለ። ስለዚህ ወርዛ ያደርግ By the way, አካውንቱን ክሬት ስታደርጉ ኢዚ ነው። in one click የተወሰነ ምናምን አድርጋችሁ ፋስት ነው ክሬት ለማድረግ። ስትወጡ ግን በጣም ከባድ ነው።
እንዲህ እንደቀላል አይወጣም ማለት ነው። ሰይጣንም ዝም ብሎ አይለቃችሁ። ስለዚህ ይሄ የእግዚአብሔር እርዳታ ያስፈልጋል። እግዚአብሔር ረድቷቸው እነዚህ ሁለቱ አሁን የጠቀስኩላችሁ ሰዎች ቶፕ ክሬተር የሚባሉ ናቸው። ኦንሊፋን ውስጥ ነው ብለው ኢን ሚሊየንስ የሆነ ብር ስንት ነገር ትተው ጥርቅርቅ አድርገው ወጡ። A materialistic thing bringing me nothing. I feel no love. I will not be filming any more videos. By the way, የብዙዎቹ especially the Americans 18 ዓመት ሲሞላቸው አንዱ ድሪማቸው ይሄ ነው። በቃ they can do whatever they want to do 18 ከሞላቸው በኋላ። ስለዚህ they can't wait እዚህ ዌብሳይት ላይ ገብተው አካውንት ክሬት እስከሚያደርጉ ድረስ የራሳቸውን ፔጅ እስኪጀምሩ ድረስ በጣም ብዙዎቹ ይቸኩላሉ ማለት ነው። ምክንያቱም አንደኛ ኢዚ መኒ ነው። ሰይጣን ቶሎ ነው ብር የሚሰጣችሁ። ታዋቂነቱ ይመጣል፣ መኪና ይነዳል፣ ማንሽን ውስጥ መኖር ይጀመራል። ግን ይሄ ሁሉ ሆኖ ባዶ ነው። ብዙዎቹ የሚናገሩት ይሄ ሁሉ ፌም መጥቶ ኢን ሚሊየንስ መስራት ተጀምተው ግን ውስጣቸው ባዶ ነው። ዲፕሬሽን ነው፣ ስትረስ ነው፣ ያለው ነገር ሁሉ ባዶ ነው። Yeah, I had money, I had power, but at the end of the day I had nothing. ሶስተኛው ደግሞ ብላክ ቻይና ወይም አንጀና ሬን ትባላለች። ስትሪፐር ነበረች፣ ሞዴል ነበረች። ኮንቴንቷ በጣም ኤክስፕሊሲት ነው። በቃ የምታደርገው ነገር ምንም አታፍርበት። she's not ashamed of it። የምታደርገው ነገር በግልጽ ነው። በቃ ሁሉ ነገር በጣም የሷ ደግሞ መስመር የለቀቀ ልጅ ናት። አይገርምም? እግዚአብሔር ግን ሲጠቀም እንደነሷ አይነቶቹን ነው። እኔ ይገርመኛል እግዚአብሔር አሰራር። ክብር ለኢየሱስ ይሁን። እንደሷ አይነቶቹን በጣም ሊስት ኤክስፔክትድ የሆኑ በጣም የማይጠበቁ ሰዎች ድንገት ይመጡና በቃኝ እኔ ይሄን ነገር አልፈልግም። ብዙ ብራንድ አላት፣ ብዙ እንትኖች አሏት፣ የእግዚአብሔር ስራ ያልሆነ ነገር የምትሰራባቸው ብዙ ነገሮች አሏት። ያን ሁሉ ክሎዝ አደረገች። በዚህ በኦንሊፋን ላይ በጣም ብዙ ብር ትሰራ ነበረ። አካውንቷን ዲአክቲቬት አደረገች። She's deactivated her OnlyFans account. She got baptized. And she's even started going by her birth name. Not only that, አካውንቷን ዲአክቲቬት ማድረጓ ብቻ አይደለም። ከፊቷ ከኋላዋ ብዙ አይነት ፕላስቲክ ሰርጀሪዎችን አድርጋለች። ሰውነቷን ሞር አትራክቲቭ ለመሆን ለእይታ ምናምን እሱን ሁሉ ሄዳ አስወጣች። ገብቷችኋል? ይሄን ያህል ዲተርሚን ሆና ማለት ነው። በቃ እግዚአብሔር ይሻለኛል ብላ የዚች ልጅ ትራንስፎርሜሽን እኔ በጣም ነው የሚገርመኝ። እግዚአብሔር ጌታ ኢየሱስ ክርስቶስ ብቻ ሰውን ይቀይራል። እውነት ነው። ሄዳ አስወጣች። አልፈልገውም፣ ይሄን ፕላስቲክ አውጡልኝ፣ ይሄን ከኋላ አውጡልኝ፣ አልፈልግም። I'm okay just the way I am። እግዚአብሔር እንደፈጠረኝ ይሄ እግዚአብሔር ሲረዳ ነው። Baptized on my birthday, and then from there I just started putting in the work. Once you get baptized, you have to be willing to also change everything about you so you can start moving into the light. ታው የወጣችሁ ብር ቀላል ብር አይደለም። የዘጋችሁ ካምፓኒ ቀላል አይደለም። ይሄን ሁሉ ኮስት አድርጎ ወደ ኢየሱስ የሚያስመጣ ምንድነው? ዘላለማዊ ህይወት። እነዚህ ሰዎች የገባቸው ነገር አለ። በቃ አንደርስታንድ ያደረጉት ነገር አለ። እግዚአብሔር ረድቷቸው። አንዳንዴ እግዚአብሔር ሲረዳን ነው እንደዚህ አይነት ነገር አንደርስታንድ አድርገን ልባችንን እንደ ሊዲያ ሲከፍትልን እንደዚህ አይነት ነገር ገብቶ ኖ ጌታ ይሻለኛል ብለን ወደ እግዚአብሔር የምንቀርበው ማለት ነው። የብላክ ቻይና ትራንስፎርሜሽን እዚህ የአሜሪካንን ህዝብ ያስገረመ ነው። ምክንያቱም ለአፏ ለነገሯ ለምትሰራው ሁሉ ነገር ምንም ፊልተር የሌላት ልጅ ነበረች። ኤቭሪቲንግ የምታደርገው ነገር is crazy። ግን እግዚአብሔር ክሬዚዎቹን ነው የሚጠቀመው። የመጨረሻዋ ደግሞ ሶፊ ሬን ትባላለች። ኦንሊፋን ላይ በጣም ትታወቃለች። የዚች ልጅ ደግሞ ለየት የሚያደርገው ምንድነው? ራሷን ክርስቲያን ብላ ነው የምትጠራው። ክርስቲያን ነኝ እያለች እየሄደች በየሄደችበት ታወራለች። እንዲያላረግም እንዲህ ነው ግን ደግሞ ኦንሊፋን ውስጥ ታደርጋለች። I grew up Christian. Like my family was very Christian oriented. Like we went to church every single Sunday. I went to Sunday morning school. By the way, ሰይጣን ይሄን በጣም ነው ደስ የሚለው። እንደዚህ ራሳችሁ ኮንፈርም ያደርጋችሁ እኔ ክርስቲያን ነኝ ትላላችሁ። ከዛ በኋላ ደግሞ የምታደርጉት ነገር በሙሉ ከእግዚአብሔር ቃል አጌነስት ነው። የሚገርመው ነገር እቺ ልጅ የመጀመሪያ አካውንት ክሬት አድርጋ የሰራችው ብር 43 ሚሊዮን ብር ነው። አስቡት 43 ሚሊዮን ብር in 1 year። በጣም ታፕ አንዴ ነው የሆነችው። ከዛ ስትወጣ ስለ እግዚአብሔር እንደዚህ ነኝ እንዲህ ነኝ ክርስቲያን ትላለች። ይሄ ለክርስቲያኒቲ ውርደት ነው፣ ስም ማጥፊያ ነው። ይሄን ሰይጣን ስለሚወድ እቺ ልጅ በጣም ከፍ አደረጋት። ከዛ ሄዳ ታወራለች፣ እንደዚህ ነኝ ክርስቲያን ነኝ ግን ይሄን አደርጋለሁ። ለምን እግዚአብሔር ይሄን ብር እንድሰራ ፈቅዶልኛል። I have a very close relationship with my church and I love God. I believe that he will forgive your sins for anything and I think that he's happy that I'm successful. ገብታችኋል? እግዚአብሔርን ስም ስለጠራን አይደለም። you know them by their fruit ይላል። በፍሩታቸው ታውቋቸዋላችሁ የሚለው እቺ ልጅ ፍሩቷ ኮምፕሊትሊ ሮንግ ነው። ምንም አይነት ብር ምንም አይነት ነገር ቢኖር ሰው ኢየሱስ ክርስቶስ ከሌለው ሙሉ ደስታ ሊኖረው አይችልም። እንደምታዩት ነው። ሚሊየን ቢመጣ ብር ቢመጣ የተለያየ ኤክስፔንሲቭ ካር ቢነዳ ማንሽን ቢመጣ at the end of the day ሪል ሆነ ነፍሳችንን ህይወታችንን ሉዝ ካደረግን ፖይንትለስ ነው። ባይ ዘ ዌይ እዚህ ኦንሊፋን ላይ ብዙ ኢትዮጵያኖች ሳይን አፕ ያደርጋሉ። ይሄንን ነገር ሆነስሊ የሰይጣን ስራ ነው። ከእንደዚህ አይነት ነገር ራቁ። መጨረሻ ላይ የማትወጡበት ከባድ የሆነ ነገር ይደርሳችሁባችኋል እግዚአብሔር ካረዳችሁ በስተቀር። የእግዚአብሔርን ስራ እያስፋፋችሁ ሳይሆን የሰይጣን ስራ ነው።
ይሄ ሰውን ማማለድ ሰውን የሆነ የተለየ ነገር ውስጥ መክተት እግዚአብሔር አይወደው። መጽሐፍ ቅዱስ የሚለው ይሄንን ነው። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንደሚለው እውነተኛ መባረክ፣ እውነተኛ ደስታ፣ እውነተኛ ሰላም ከእረፍት ጋር የሚሰጥ እግዚአብሔር ነው። መጽሐፍ ቅዱስ ላይ ስናይ አብርሃም ባለጠጋ ነበረ፣ ዳዊት ባለጠጋ ነበረ፣ ለጀነሬሽን የሚተርፍ ሁሉ ነገር አላቸው። ጻድቅ ለልጅ ልጅ ያወርሳል ነው የሚለው መጽሐፍ ቅዱስ። ትክክለኛ መንገዱ ውስጥ ከቶ ነው እግዚአብሔር ሰውን የሚባረከው። ካለበለዛ ያ በረከት ዝም ብሎ ከመጣ ማጥፊያችን ሊሆን ይችላል። ሁልጊዜ የሰይጣን መንገድ ኩዊክ ነው። ዛሬ ነፍሳችሁን ሸጣችሁ ዛሬው ነገር አድርጋችሁ ነገ ፌም ነው፣ ነገ ብር ነው፣ ነገ ምንድን ነው ወርዝ ያደርጋሉ። ማናችንም ላይፋችን አንፕሬዲክተብል ነው። ምን ልንሆን እንደምንችል ቱሞሮ አናውቅ። ስለዚህ ሁልጊዜም ራሴንን ጭምር ነው ይሄንን ማወራው ማለት ነው። ማንም ጻድቅ የለም። ሁላችንም ኃጢአተኞች ነን በእግዚአብሔር ፊት። ግን እግዚአብሔር በረዳን መጠን አትሊስት በመንገዱ ለመኖር መሞከር። መጽሐፍ ቅዱስ እንደሚለው የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ፈርተን የምንኖረው ኖሮ በጣም ወርዝ ያደርጋል። እነዚህ በጣም ቶፕ ክሬተር የተባሉ ኦንሊ ፋን ላይ ብር አልፈልግም ብለው መውጣት ማለት ስናር ኢዚ ዳሚንስ የገባቸው ትልቅ ነገር። ሰዎች ያን ያህል ዲተርሚን ናቸው። እግዚአብሔር ጌታ ኢየሱስ ክርስቶስ ይገባቸው። መንገዳችን እሱ ነው። ምንም አይነት አማራጭ የለንም። የሰው ልጅ መዳኛው አንድና አንድ ኢየሱስ ክርስቶስ ነው። እውነትም ህይወትም መንገዳችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እዚህ ምድር ላይ መምጣት ያን ሁሉ ስቃይ መክፈሉ ባላስፈለገን ነበር። እኔና አንተ በራሳችን ጽድቅ የምንችል ቢሆን the only thing መዳኛችን ኢየሱስ ክርስቶስን ስንቀበል ነው።